ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ። እዚህ ጋር እንደምታዩት 16 ኪሎ የልብስ ማጠቢያ ላውንደሪ ያለን 16 ኪሎ ነው። ኦርቢት እዚህ ጋር እንደምታዩት ብዙዎቻችሁ ምክሬን ሰምታችሁ ያው የልብስ ማጠቢያ ጥሩ አጋዥ ነው ባልኳችሁ መሰረት ደህና ነኝ አልሐምዱሊላህ። ሁላችሁንም በያላችሁበት አላህ ይጠብቃችሁ። ያው በምክሬ መሰረት ብዙዎቻችሁ የልብስ ማጠቢያ ላውንደሪ እያዘዛችሁ ነው። ምክንያቱም የልብስ ማጠቢያ ጥሩ አጋዥ ነው ብያችኋለሁኝ። በጣም ጥሩ አጋዥ ነው። ወላሂ ነው የምላችሁ፣ ጥሩ አጋዥ ነው። ያው መልክቴን ትክክል አድርጎ የሚሰማ አለ። አንዳንድ ደግሞ ስሜቱን ብቻ እንትን የሚል አለ። እሱ አይመለከተኝም እና በስሜት ማውራትና የሆነውን ነገር ማውራት ይለያል። እኔ የሆንኩትን ተናገርኩ። በእርግጥ እንደዚህ ነው አላልኩም። የልብስ ማጠቢያ ኢትዮጵያ ውስጥ አስፈላጊ ነው፣ ሊኖራችሁ ይገባል የሚል መልእክት ነው ያስተላለፍኩት እና ኢትዮጵያ ውስጥ ያሉ አጋዦች ደግሞ እንደኛ ከልባቸው ሆኖ አይሰሩም ስል ደግሞ እንዴ 80 ሺህ 70 ሺህ ይከፈላቸዋል። እኔ ማንኝና ነው እንደዛ የምከፍለው? ለማንኛውም የሁላችሁንም ማስተያየት ተቀብያለሁ። በተለይ ደግሞ ለኔ በቃ እንደዚህ እንዳታደርጊ፣ አንቺን ይጎዳሻል፣ ተጠንቀቂ። ወላሂ ለአዚምን ማለት ነው በውስጥ ገብታችሁ በጣም ብዙዎቻችሁ የኔን ስብራት ሰምታችሁ ለኔ ተቆርቁራችሁ የመከራችሁኝ እህቶቼ በሙሉ አላህ ይስጥልኝ። በኮሜንትም በጣም ምርጥ እህቶች ያላችሁኝ አላህ ይጠብቅልኝ። ወላሂ በቃ ክፉ አይንካችሁ። እንዲሁም ደግሞ መጥፎ ንግግር የተናገራችሁ ሙስሊም እህቶቼ እናንተ እምነቱ ከገባችሁ የድን እውቀት ካላችሁ ሙስሊም እህታችሁን እንድትሰድቡ ማናዘዛችሁ? እኔ ጃህል ስለሆንኩኝ ነው አይደለ የመታዋት ወይም ደግሞ እሷን ወንጅያት ነው አይደል የመሰላችሁ? ችግር የለውም። እኔ እሱ አይደንቀኝም። ምክንያቱም እኔ የማረገውን ነገር ስለማቅ በራሴ ህግ ማንም አይመለከተውም። ግን ኢትዮጵያ ውስጥ ያሉ አጋዦች ወይም ደግሞ ሰራተኞች ነገ ጧት ስትመጡ ሁሉንም ታገኙታላችሁ። አይሰሩም። እነሱ ባለጌ ናቸው፣ ሌባ ናቸው። ሁሉም አይደሉም። ግን ኢትዮጵያ ውስጥ ጭራሽ ሰራተኛ መያዝ ሁላ አያስፈልግም ብላችሁ ምላችሁ የምተውበት ነው። እኔ ግን አልተውም፣ ይይዛለሁ። ምክንያቱም ግዴታ ያስፈልገኛል፣ አንድም ሁለትም ያስፈልገኛል ለቤቴ ማለት ነው። ኢንሻአላህ አላህ ይስጠኝ፣ ሀቃቸውን የሚዋጣ እነሱ ደግሞ ሀቅን የሚዋጡ ያድርጋቸው። ግን የልብስ ማጠቢያ መግዛት እንዳትተው ልላችሁ ፈልጌ ነው። ይሄ የልብስ ማጠቢያ የተገዛው 50 ሺህ ብር ነው። 50 ሺህ ብር ነው የተገዛው። የሚሄደው ደግሞ አቀስታ ከተማ ነው። አጠቃላይ ድምሩ ደግሞ 74 ሺህ ብር ነው። እዚህ ጋም ደግሞ አነስ ያሉ እቃዎች አሉ። ይሄን እቃ ካዘዘችኝ ቆየች እህቴ። ያው መስከረም ላይ ነው የምመጣው ብላ ስለሆነ ያዘዘችኝ። ኢንሻአላህ ልጅቷ አልመጣችም። አሁንም አላህ በሰላም ያስገባት እህቴ። አጠቃላይ ስደት ላይ ያላችሁ እህቶችን በሰላም ገብታችሁ ጥሩ ህይወትን ይወፍቃችሁ። ኢንሻአላህ ለሁላችንም ጥሩ ህይወት ይወፍቀን እና ይሄ ልብስ ማጠቢያ 16 ኪሎ ነው። በጣም ቆንጆ አሪፍ የሆነ ከለሩ ራሱ በጣም የሚያምር ክሬም ከለር ነው እና ያው የልብስ ማጠቢያ ያስፈልጋል ሀባይቢ። ምክንያቱም ሁል ጊዜ አማንቀን የለም እና ሁል ጊዜም ደግሞ እናንተ ኸይረ ነገር አስባችሁ ትመጣላችሁ። እዚህ ያለው ደግሞ ሌላ ነው የሚሆነው። ግን እኔ መጥፎ ለማንኛይቱም እህቴ መጥፎ ነገር ወላሂ አልመኝም። አላህ ሱብሓነሁ ወተዓላ በቃ እናንተ ሸር ያሰባችሁትን ኸይር ያለውን ሁሉ ጀሊሉ ይስጣችሁ። በቃ እኔ ምንም ማለት አይደለም፣ ለኔ የሚከፋኝ ነገር የለም። ዞሮ ቼክ እናርገው። ቢስሚላህ ይሄ የምታዩት ጽድት ያለ የልብስ ማጠቢያ 16 ኪሎ ነው። በነገራችን ላይ እነዚህ ጋቢ ለምኔዎች ቀለል ያሉ ከብርድ ልብስ አነስ ያሉ፣ እኔ ኮምፎርቱንም ሁሉንም ነው የማጥብበት። በነገራችን ላይ ይዞራል። ቀለል ያለ ኮምፎርት ነው፣ የሚከብድ አይደለም። ያጥባል። ሙልጮች ምናምን ወላሂ 2-3ቱን ያጥባል እና እኔ አጥብበት ስላየሁት ነው። ጸዴ የሆነ ላውንደሪ ነው። ማሻአላ ተባረክ።
እግር አለው እዚህ ጋር የሚሰካ ማለት ነው። እና ይሄን ይመስላል። ሌላኛው ደግሞ ምን አለ መሰላችሁ እዚህ ጋር ገመዱና ይሄ ክዳኑ አለ ማለት ነው። ዞሮ የተገዛላት 50 ሺህ ብር ነው። ይሄ በጣም ጥሩ አጋዧ ነው፣ ለሷ ምርጥ አጋዧ ነው ይሄ። ሌላው አጋዥ ደግሞ እዚህ ጋር ነው። ሳች የጁዝ መፍጫ ነው። 5200 ብር ነው ዋጋው ማለት ነው። ምን አለው መሰላችሁ ሀባይቦቼ ማሻአላህ ተባረክ ረህማን እህቴ በሰላም መታ ትጠቀምበት። እዩት ፎያ ያለቃ ነው። ቼክ ማድረግ ስላለብን ነው። ይሄ በጠርሙስ ያለውን ይሄ ደግሞ ጆጉ ነው ማለት ነው። ያው ሴፍቲውን ለመጠበቅ ነው ይሄ ከላይ የሚደረገው አደርገዋለሁኝ። እዚህ ጋር ደግሞ 44 ቁጥር ምን አለን ሳች የፒዛ መጋገሪያ አለን። እሱንም ፈተን እናየዋለን ማለት ነው። ትልቁ ነው በነገራችን ላይ 7200 ብር ነው ዋጋው። ትልቁ ነው። እዚህ ጋር እንደምታው ሴፍቲ የራሱ መጠበቅ ያለው ትልቅ ነው ማለት የኔ ያለች አሁን አነስ ትላለች። ይሄ ግን ትልቅ ነው ማለት ነው። ከዛም ደግሞ 4 ሊትር ምን አለን የስጋ የሽንኩርት መፍጫ የሚሆን ማለት ነው። የዚህ ዋጋ ደግሞ 3300 ብር ነው። እዚህ ጋር ደግሞ 40 ቁጥር ብረት ድስት አለ። እሷ ያለችው 38 ቁጥር ነበረ። 38 የለም 40 ቁጥር 8000 ብር ነው የገዛሁላት። ወፍራሙ ነው ሀባይቢ፣ ይሄ በጣም ወፍራሙ ነው። አሁን እነዚህን እቃዎች ላውንደሪ ወለ ሌላ ካርቶን ምናምን አያስፈልግም እና ይሄ ወፍራም የሆነ ብረት ድስት ነው። ዋጋው ደግሞ 8000 ብር ነው። ይሄን ይመስላል ያለው ነገር። ያው እዚህ ጋር ምን አላት መሰላችሁ 50,000 ብር የተከፈለበት የ2 ዓመት ጋራንት አለው ማለት ነው። በጣም አመሰግናለሁ። ከወደዳችሁ ደግሞ እናንተም ማዘዝ ትችላላችሁ። እንደዚህ ጽድት ያለ የልብስ ማጠቢያ አሁንም ጥሩ አጋዥ ነው። ሁላችሁንም በኮሜንት መጥፎ ኮሜንት እየጻፋችሁ በጣም አመሰግናለሁኝ። አሁንም እየጻፋችሁ በደንብ ጻፉ። ምክንያቱም የኔ ወንጀል ነው የምታጥቡልኝ። እኔ መጀመሪያም ያልኩት ኢትዮጵያ ውስጥ ያሉ አጋዦች ወይም ሰራተኞች ልብ አያደርሱም። ሁልጊዜ እናታቸው አባታቸው የታመሙባቸው አራግፈዋቸው ይሄዳሉ። ስለዚህ ልብስ ማጠቢያ ወሳኝ ነገር ነው፣ ፍሪጅ ወሳኝ ነገር ነው ብዬ ለስደተኛ እህቶቼ ነው የመከርኩት። እኔም ይሄንን ምክር ቢመክሩኝ የምፈልገውን ስደት ላይ ሁኜ ለእህቶቼ ደስ ያለኝን የወደድኩትን ነገር ነበር የተናገርኩት። ዞሮ ዞሮ የአበሻ በትክክለኛው መንገድ መረዳት ስለማያውቅ ሰራተኛ እንደዚህ ማንም አይመለከተውም። ሁላችሁንም አይደለም ግን አሁንም ካስፈለገ ሻመት ላወራ እችላለሁ። ማንም አይመለከተውም። ፕሊዝ አይመለከተውም። እኔ በጣም እንደዚህ ደራ የሚያጋባ ንግግር የሚናገር ሰውም ደግሞ በህይወቴ አልወድም እና በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። አጠቃላይ ድምሩ 74,000 የፈጀ ነው። 50,000፣ 5,200፣ 7,200፣ 3,300 እና 8,000 ሆኖ ማለት ነው። አመሰግናለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በጣም ምርጥ እህቶች እንዳላችሁኝም ደግሞ በቃ እኔ እናቴን አሟታል ብዬ ፖስት ሳደርግ የአላህ ማሚ እንዴት ናት ብላችሁ ስትጠይቁኝ እኔ እናንተን ወላሂ ሁልጊዜ ነው የማከብራችሁ። ምንም ብትሉኝ እናንተ መጥፎ ንግግር መናገር አልፈልግም። ለተራጋሚ ደግሞ እርግማኑ መልሶ ወደሱ ስለሚሄድ ፎዚነሽ ማነሽ የምትባዩ እህቴ አታቂኝም፣ አላቅሽም። ለይቻንችን የተናገርኩት የለኝም። ምናልባትም ውስጥ የሆነ በቃ ጥላቻ ነገር አለብሽ። ያ ሁላ በጣም እህቶች ያናይተው ቢታዘቡሽ በጣም ደስ ይለኛል። ከዚህ ቀደምም የሆነ የሚያስጠላ ኮሜንት ጽፈሽ አጥፍተሽው ነበረ። እኔ ብዙ ስራም ቢዚ ስለመሆን አላየሁትም እና አጥፍተሽዋል። በአንቺ ቤት ግን ልክ ስጽፊ የሚገባው ኖቲፊኬሽን አለ አይደለ? ኖቲፊኬሽኑ መጥቶ ነበረ ያገኘሁት እና እንደዚህ ሳይው ጫን ብዬ ስገባ ግን አያስገባኝም። እና ለማንኛውም አመሰግናችኋለሁ በጣም ቴንኪዩ።